የአራተኛ ክፍል ልጅን ስላልተፈለገ እርግዝናና ስለተፈላጊ እርግዝና ያወራዋል። ከዛ በኋላ ደግሞ ሴፍ ሴክስ ወይንም በጥንቃቄ ልጁ እንዴት እንደሚያመነዝር ትምህርት ውስጥ ያስተምሩታል። ልጁ ደግሞ አፍሮ እንኳን እድሜው እስኪበስል መተፋፈር እንዳይማር ተወያዩበት ተብሎ በወንድና በሴት ስለ አካላቸው ስለማረቢያ ተወያዩ። እፍረት ነውር እንዲጠፋ ቀጥሎ ለስድስተኛ ክፍል ልጄ ደግሞ እንዴት እንደምታስወርድ ሴፍቲ ምናምን ይነግሯታል ማለት ነው። እኔው ግብር ከፍዬ እኔው ትምህርት ቤት ሰርቼ እኔው ልኬ ልጄን ይገሏታል። ከዜሮ ክፍል እስከ ዩኒቨርሲቲ የምንማረው በሙሉ ምንም እንኳን ማምንና ድካምን ለመቀነስ ለቁሳዊ ስልጣኔ ቢሆንም በግዋሮ በር ሃይማኖትን የሚዋጋ ኤሌመንት እያንዳንዱ ትምህርት አለው። ሂሳብ ሳይቀር ማቴማቲክስ ሂሳብ አሁን የሚዋጋ አይመስልም አይደል? ሃይማኖትን የሚዋጋ ኤሌመንት አለው። ስለ ኬክሮስ ስለ ኬንትሮስ ሲያወራ ስለ መሬት መዞር ሲያወራ እኮ እግዚአብሔር እንዲያርጎ ሰራ ብሎ እንደ ሄኖክ አይደለም የሚነግረን። የሆነ ሳይንቲስት እንደደረሰበት ከኛ ሰርቆ በሳይንሳዊ መንገድ ነግሮን በተፈጥሮ ያለውን ስርዓተ መስተጋብር እንድናመልከው በሱ ብቻ እንድንመሰጥ አንክሮና ዘክሮ ለሰማያዊው አምላክ እንዳንሰጥ የሚያደርግ ነው። ሂሳብ እንኳን ሳይቀር የሐሰት ትዕቢት እንዲያድርብን በዛ ሂሳብ ስለቻለ ከእግዚአብሔር ለይተን እንድንረዳው ነው የሚሰራን። የግቢ ጉባኤ ዋናው አንዱ ስራው የሴኩላሪስቶችን አሰራር የትምህርት አቀራረብና የአእምሮ አጠባ ስልት ተረድቶ ኦርቶዶክሳዊ ማንነትን መጠበቂያ ቦታ ነው።